Revolutionary Guard, the Iranian military, police, በአሜሪካ በእስራኤልና በኢራን መካከል ጦርነቱም እንደቀጠለ ነው። ይህ ጦርነትም በአሁኑ ሰዓት ላይ ለዓለማችን እንዲሁም ደግሞ በመካከለኛው ምስራቅ ላይ ትልቅ ውጥረትን ይዞም ተመልሷል። ይህንን ተከትሎም እስራኤል በዛሬው ዕለት ከ1200 በላይ የሚሳኤል ጥቃት በኢራን ላይ ፈጽማለች። እንዲሁም ኢራን በተለያዩ የአሜሪካ ጎረቤት ሀገራት እንዲሁም ደግሞ በእስራኤል ቀጥተኛ ጥቃት ፈጽማለች። በዛሬው ዕለት አንድ ጥብቅ ሰበር መረጃም በእጃችን ላይ ገብቷል። ተጠባባቂው ከፍተኛ መሪ አያቶላ አሪዛ አራፊ ኃላፊነት በያዙም በጥቂት ሰዓታት ውስጥም በእስራኤል ጥቃት መገደላቸውም ተሰምቷል። የኢራን ከፍተኛ አመራሮች ሽግሽግም እጅግ ቀውስ ውስጥም የገባ ይመስላል። ፍጥነቱም እጅግ አስደንጋጭ ሆኖ ተገኝቷል። ከፍተኛ መሪው አያቶላ አልሐሚኒ ከስልጣናቸው ከተወገዱ በኋላ ስልጣኑን በጊዜያዊነት እንዲረከቡ የተመደቡት አያቶላ አሊ ራዜ አራፊ ነበሩ። ነገር ግን የሹመት በታሪክ ላይ እጅግ አጭር ዕድሜ ያለው ሆኖም ተመዝግቧል። አያቶላ አልሐሚኑ በየካቲት 21 ቀን በአሜሪካና በእስራኤል ጥቃት መገደላቸውን ተከትሎ በማግስቱ መጋቢት 1 ቀን አገዛዙ አያቶላ አሊራዚ አራፊን በኢራን የመተካካት ህግ መሰረትም በጊዜያዊነት የከፍተኛ መሪነቱን ቦታ እንዲረከቡ መድቦ ነበር። ይሁን እንጂ ክስተቱ አስገራሚ በሆነ ፍጥነት ተቀልብሷል። ይህ ጉዳይ በአሁኑ ሰዓት ላይ መላው ዓለምን እያነጋገረ ይገኛል። አዲሱ ተተኪ ኃላፊ አራፊ ጊዜያዊ ኃላፊነቱን በተረከበ በጥቂት ሰዓታት ውስጥም በቴራ በተሰነዘረ አዲስ የእስራኤል ጥቃት መገደላቸውን ተአማኒ ሚዲያዎችም አረጋግጠዋል። ከእድሜ ልክ መሪነት ወደ ጊዜያዊ ተተኪነት ከዚያም ደግሞ ወደ መገደል ይህ ሁሉ የተከናወነው በ24 ሰዓታት ውስጥ ነው። ይህ የአመራር ተተኪነት እቅድ ሳይሆን ከጂዲኤም ሚሳኤሎች ጋር የሚደረግ የሞት ቀጠሮም እየተባለ ይገኛል። እስራኤል በአሁኑ ሰዓት ላይ ጥቃቷን አጠናክራ ቀጥላለች። ጊዜያዊ የሥራ መደብ በተግባርም በጣም አጭር ሆኖ ተገኝቷል። አይን ጥቅሻ በሚያክል ጊዜ ውስጥ ሙሉ ስልጣን ዘመናቸው አብቅቶላቸዋል። አራፊ ኃላፊነት ከተረከቡ በጥቂት ሰዓታት ውስጥም በቴራ በተሰነዘረባቸው አዲስ ጥቃት ነው ህይወታቸውን ያጡት። ከመሪነት ሹመት ወደ መገደል ይህ ሁሉ በአንድ ቀን ውስጥ መፈጸሙ የአገሪቱ ፖለቲካ መስክ ወደ ጥልቅ ጭንቀትና ውጥረት ውስጥ አስገብቶታል። የአመራር ሽግሽግ መሆን የነበረበት ሂደት አሁን ግን እንደ ህይወት እንዲሁም ደግሞ ሞት ግጭት ተመስሎ እየታየ ይገኛል። የጊዜያዊ ስልጣን ቃል ከመደበኛ ትርጉም በላይ አስደንጋጭ እውነታ አግኝቷል ሲሉም የተለያዩ የመገናኛ ምንጮችም እየዘገቡም ይገኛሉ። አይኖች ሁሉ በአሁኑ ሰዓት ላይ ወደ ቴህራን ተመልክተዋል። ቀጣዩ ተተኪ ማን ይሆናል? እንዲሁም ደግሞ የአመራር ሂደቱስ እንዴት ይቀጥላል? እንዲሁም ደግሞ ይህ ቀጣዩ ክስተት ክልሉን ወዴት ይመራል? ጉዳይ ዓለምን ያነጋገረም ይገኛል። በ24 ሰዓታት ውስጥም ታሪክ ተቀይሯል። ይህንን ተከትሎ በአሁኑ ሰዓት ላይ ኢራን በተለያዩ የእስራኤል ከተሞች ላይ ጥቃት እየሰነዘረች ትገኛለች። ኢራን በአሁኑ ሰዓት ላይ በግልጽ ለአሜሪካና ለእስራኤል ድርድር የለም ስትልም ተደምጣለች። ዶናልድ ትራምፕ ከአዳዲሶቹ የኢራን መሪዎች ጋር ለመነጋገር ዝግጁ መሆናቸውን ቢገልጹም የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላሪጆን ከዩናይትድ ስቴትስ ጋር የሚደረግ ድርድር የለም ሲሉም ለአሜሪካው ፕሬዝዳንት ለዶናልድ ትራምፕ በቀጥታ ምላሽ ሰጥተዋል። ይህ ክስተትም በአሁኑ ሰዓት ላይ ዓለምን እያነጋገረ ይገኛል። አሜሪካ የሞቱትን የኢራን መንፈሳዊ መሪ የሚተካቸውን መሪ አዘጋጅታ የነበረ ቢሆንም ይተካቸዋል ተብሎ የተመረጠው መሪ በዛሬው ዕለት በጥቃት ተገድለዋል ተብሏል። ይህ ሁኔታም ፕሬዝዳንት ትራምፕ እንዳልጠበቁትና እንደተበሳጩም አንድ የዶናልድ ትራምፕ የቅርብ ሰው ተናግረዋል። ኢራን በአሁኑ ሰዓት ላይ ከአሜሪካ ጋር ምንም አይነት ድርድር እንደማታደርግም እኚህ ከፍተኛ የኢራን ባለስልጣን አስጠንቅቀዋል። እንደ ሮይተርስ ዘገባ ከሆነ በአሁኑ ሰዓት ላይ የተሰማው መረጃ ያመላከተው በፕሬዝዳንት ትራምፕ መግለጫ ፕሬዝዳንት ዶናልድ ትራምፕ ለአትላንቲክ መጽሔት በሰጠው ቃለ መጠይቅ የኢራን አዲሱ አመራር መነጋገር ይፈልጋል፣ እኔም ተስማምቻለሁ ካሉ በኋላ መሆኑንም ተመልክተናል። አሊ ላሪጃኒ ባለፈው ቅዳሜ የተገደሉትን አያቶላ አልሐሚኑ ታማኝ አማካሪና ተተኪ መሪ እንዲሆኑ የተመረጡ መሆናቸውም ተገልጿል። በአሁኑ
ሰዓትም በመካከለኛው ምስራቅ ያለው ውጥረት ከፍተኛ ደረጃ ላይ ደረሰ ሲሆን ኢራን በእስራኤል ላይ የሚሳኤል ጥቃት መክፈቷን፣ እስራኤልም በሊባኖስ ላይ ጥቃት እያደረሰች መሆኑን ዓለም አቀፍ የመገናኛ ብዙሃን እየዘገቡ ይገኛሉ። ፕሬዚዳንት ዶናልድ ትራምፕ በበኩላቸው አሜሪካ በኢራን ላይ የጀመረችውን ወታደራዊ እርምጃ ከአንድ ወር ባነሰ ጊዜ ውስጥም እንደሚጠናቀቅ ገልጸዋል። ትራምፕ ለብሪታንያ ዴይሊ ሜል ጋዜጣ በሰጡት የስልክ ቃለ ምልልስም የኢራን ወታደራዊ ጥንካሬ የሀገሪቱ ስፋት ምን ይሁን ምንም ሂደት ከአንድ ወር በላይ እንደማይፈጅ ያላቸውን እምነት ገልጸዋል። የሊባኖስ ታጣቂዎች ቡድን ሄዝቡላ በኢራን ላይ የተሰነዘረውን ጥቃት ለመመከት ወደ ጦርነት መግባቱን የመጀመሪያዎቹም ሮኬቶችንም ወደ ሰሜን እስራኤል መተኮሱን አረጋግጧል። የሂዝቦላ መሪ የሆኑት ናይም ቃሲም የቡድኑ መሪ በአሁኑ ሰዓት ላይ ወረራውን ለመመከት ግዴታችንን እንወጣለን፣ የክብርና የጥንካሬ ሜዳውንም አንለቅም ሲሉ ዝግጁነታቸውንም ገልጸዋል። በሌላ በኩል የሊባኖሱ ፕሬዝዳንት ጆሴፍ አውን የመከላከያ ምክር ቤታቸውን በአስቸኳይ ስብሰባ ካደረጉ በኋላ የጦርነትና የሰላም ውሳኔ የመወሰን መብት የሊባኖስ መንግስት ብቻ ነው በማለትም ቡድኑ በራሱ ፍቃድ ወደ ጦርነት መግባቱን ተቃውሟል። ጥቃቱ የተፈጸመው በኢራን መንፈሳዊ መሪ የተሰነዘረውን ግድያ ተከትሎ መሆኑም ተገልጿል። አሊ ኻሜኒ ሊተኩ የሚችሉ እጩዎችንም በመጀመሪያው ዙር ጨርሰናቸዋል ሲልም ዶናልድ ትራምፕ ተናግሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኤቢሲ ኒውስ ጋር በነበረው ቃለ ምልልስ የኢራን ጠቅላይ መሪ አያቶላ አልኻሜኒ ሊተኩ ይችላሉ ተብለው የሚታሰቡ በርካታ እጩዎችን በመጀመሪያ ዙር ጥቃት መግደላቸውንም ይፋ አድርገዋል። ፕሬዝዳንቱ አብዛኞቹ እጩዎችን በማስወገድ ረገድ ውጤታማ ነበርን ሲሉ የተናገሩ ሲሆን ይህም በኢራን ከፍተኛ አመራር ላይ የደረሰውን መዋቅራዊ መፈራረስ የሚያሳይ መሆኑንም ገልጿል። የኢራን ቁንጮ መሪ አያቶላ አልኻሜኒ ቅዳሜ የካቲት 21 ቀን 2018 ዓ.ም በአሜሪካና በእስራኤል ጥምር የአየር ድብደባ መገደላቸው የሚታወስ ነው። ትራምፕ ከዚህ ቀደም ኢራንን ለመምራት ብቁ ናቸው ያሏቸው 3 አማራጮች መኖራቸውን ጠቅሰው የነበረ ቢሆንም አሁን ላይ ግን አብዛኞቹ ተስፋዎች የሚጣልባቸው ተተኪዎችም ከጨዋታ ውጭ መሆናቸውን ፍንጭ ሰጥተዋል። ይህ ሁኔታም በኢራን የስልጣን ሽግግር ላይ ከፍተኛ ቀውስ ሊፈጥር እንደሚችል ተገምቷል። በሌላ በኩል ግጭቱ የተካረረ መምጣቱን ተከትሎ ፕሬዚዳንት ትራምፕ ተጨማሪ አሜሪካውያን ላይ ጉዳት ሊደርስ እንደሚችልም አስጠንቅቀዋል። የአሜሪካ ማዕከላዊ እዝ በኡሁድ የኢራን ያጸፋ ጥቃት 3 አሜሪካውያን ወታደሮች መገደላቸውና 5 ደግሞ መቁሰላቸውን አረጋግጧል። ይህ ክስተትም በመካከለኛው ምስራቅ ያለውን ጦርነት ወደማይመለስ ምዕራፍ ሊያሸጋግረው እንደሚችልም የፖለቲካ ተንታኞች ስጋታቸውን እየገለጹ ይገኛሉ። በአሁኑ ሰዓት ላይ እስራኤል በኢራን ላይ፣ ኢራን ደግሞ በእስራኤል ላይ የሚሳኤል ዶፍ እያዘነቡ ይገኛሉ። ይህንን ተከትሎም ኢራን በአይነቱ ልዩ የሆነ የጦር መሳሪያ ይዛ ተመልሳለች። ድምፅ አልባ ሚሳኤል መጠቀም ጀምራለች። ኢራን በወታደራዊ ጦር ሰፈሮች ላይ ለሚፈጸሙ ጥቃቶችም ለመጀመሪያ ጊዜ ፈታቱ የተሰኘ ድምፅ አልባ ሚሳኤሎችን መጠቀም መጀመሯን አስታውቃለች። የኢራን ወታደራዊ ምንጮች እንደገለጹት ከሆነ ሀገሪቱ በወታደራዊ የጦር ሰፈሮች ላይ በሚፈጸሙ ጥቃቶች ፈታቱ የተሰኘ ከድምፅ ፍጥነት በላይ የሚጓዝ ሚሳኤሎችን ለመጀመሪያ ጊዜ ስራ ላይ አውላለችም ተብሏል። ፈታህቱ በአሁኑ ወቅትም በዓለም ላይ ያሉ እጅግ ዘመናዊ እንዲሁም ደግሞ የረቀቁ የአየር መከላከያ ስርዓቶችን ሰብሮ የማለፍና የማውደም ልዩ ችሎታ እንዳለውም ተገልጿል። ይህን መሳሪያም በዛሬው ዕለት ኢራን እስራኤል ተጠቅማለች ነው የተባለ የሚገኘው። ውድ አድማጭ ተመልካቾቻችን መካከለኛው ምስራቅ በአሁኑ ሰዓት ላይ ከቁጥጥር ውጪ እየሆነ ይገኛል። ይህንን ተከትሎ ኢራን በተለያዩ የአሜሪካ ወዳጆች ላይ እንዲሁም ደግሞ እስራኤል ላይ ጥቃቷን አጠናክራ ቀጥላለች። የአሜሪካና የእስራኤል ጦር ደግሞ በኢራን ላይ በተለያዩ ከፍተኛ አመራሮችን ታርጌት ያደረገ ጥቃት እየፈጸመ እያንኮታኮታት ይገኛል። ውድ አድማጭ ተመልካቾቻችን በዛሬው ዕለት የእስራኤል ጦር 1200 በላይ ሚሳኤሎችን በኢራን ላይ አውርዷል። በዚህ መረጃ ሰዓት ይዤላችሁ መጣሁት መረጃ ይህን ይመስላል። በቀጣይ እስክንገናኝ ድረስም ለአሁኑ በዚህ አበቃን። ሰናይ ጊዜን ተመኘን።